ማስሩ ወሰዱሱ ለየካቲት በዛቲ ዕለት አይረፍ። ቅዱስ ኤፍሬም መታሰቢያው ነው። በረከቱ ጋራት ነው። በዚችም ዕለት የጴጥሮስና የሶፊያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ወሰሙኑ ለግንቦት በዛቲ ዕለት አይረፈት ብጽዕት ሰሎሜ ወለተ ተእማ ለእግዝእትነ ቅድስት ድንግል በክልኤ ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 25 በዚች ቀን አምላክን የወለደች የቅድስት ድንግል የእመቤታችን የአክስቷ ልጅ ብጽዕት ሰሎሜ አረፈች። እርሷም የማጣት ልጅ የሌዊ ልጅ የሚልኪ ልጅ የካህን አሮን ልጅ ናት። ለማጣት 3 ሴቶች ልጆች አሉት። የታላቂቱ ስም ማርያም ነው። የሁለተኛይቱ ስም ሶፊያ፣ የሦስተኛይቱም ሐና ነው። ይህችም ማርያም ሰሎሜን ወለደቻት። ሶፊያም የኤልሳቤጥን ወለደቻት። ሐናም አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ወለደቻት። እመቤታችንም ድንግል ስትሆን የክብር ባለቤት ጌታችን ኢየሱስ ክርስቶስን በወለደችው ጊዜ ይህች ቅድስት ሰሎሜ የእመቤታችንን አወላለድ እንደ ሴቶች ሁሉ አወላለድ መስሏት ተጠራጠረች። ከዚህም በኋላ የድንግል እመቤታችን ገላዋን ዳሰሰቻት። ያን ጊዜ እጇ ተቃጠለ። ሕፃኑን በዳሰሰችው ጊዜ ደግሞ ዳነች። በዚህም በእህቱም ድንግልና አምላክን እንደወለደች አወቀች። ከተረገመ ሄሮድስ ፊት እመቤታችን በሸሸች ጊዜ ከዮሴፍ ጋር በመሆን አብራ በመሰደድ የእመቤታችንን ድካሟን ተካፍላ አገለገለቻት። ከስደት እስከተመለሱ ድረስ ሕፃኑን ታዝለዋለች። የምታጥብበትም ጊዜ አለ። መድኃኒታችን ሰው በሆነበት ወራት ሁሉ አልተለየችም። በመከራውም ቀን ከእመቤታችን ጋር ከከበሩ ሁሉ ሴቶች በትምህርቱ ወራት ከተከተሉት ጋር እያለቀሰች ነበረች። በተነሳባት ዕለት ወደ መቃብር ገስግሳ ከሐዋርያት ቀድማ ያየች ናት። በ50ኛውም ቀን መንፈስ ቅዱስ በወረደ ጊዜ ከባልንጀሮቿ የከበሩ ሴቶች ጋር ሰማያዊ ሀብትን ተቀብላ በክብር ባለቤት መድኃኒታችን ስም ሰበከች። ብዙዎችንም አሳመነች። ከአይሁድም ብዙ ስድብና ሽሙጥ አገኛት። ከዚያም አረፈች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከሁላችን ጋር ይሁን ለዘላለሙ አሜን። ሰላም ለሰሎሜ በከመ ሰማዕት በዜና ልደተ አምላክ ዘርእየት ማርያም በድንግልና ትቤሎ አሚሃን ዘተሃቅፎ በሕፅና ስብሐት ለከ እግዚኦ በኩሉ ሊና ዘመጻይከ ውስተ ምድር በዝንቱ ትሕትና። በዝችም ቀን ከእንዴናው አገር የከበረ ኮጦሎስ በሰማዕትነት አረፈ። የዚህም ቅዱስ እናትና አባቱ እግዚአብሔርን የሚፈሩ ናቸው። አባቱም የእንዴናው ገዥ መኮንን ነው። ልጅ አልነበራቸውም። ይህን ቅዱስ ልጅ እስከ ሰጠው ድረስ ጌታችንን አዘውትሮ ይለምነው ነበር። የቤተ ክርስቲያንንም መጻሕፍት አስተማረው። ከታናሽነቱ ጀምሮ ንጹሕ ሆነ። ለራሱም ስርዓት በመስራት በቀን 100 እንዲሁም በሌሊትም 100 ጸሎታትን ይጸልያል። ጥቂት ባደገ ጊዜም ወላጆቹ ሊያጋቡት ፈለጉ። እርሱ ግን አልፈቀደም። ነገር ግን ከእርሱ በኋላ የተወለደች ሴት ልጅ ነበረቻቸውና እርሷን ከአርያኖስ ጋር አጋቧት። አባቱም ከሞተ በኋላ ለስደተኞች የእንግዳ መቀበያ ቤት ሰርቶ ስደተኛውንና እንግዳ መቀበልን ጀመረ። ከዚህም በኋላ የጥበብ መጽሐፍ ተምሮ ሐኪም ሆነ። በሽተኞች ሁሉ ወደ እርሱ ይመጣሉ፣ እርሱም ያለ ዋጋ ይፈውሳቸዋል። ዲዮቅልጥያኖስም በካደ ጊዜ አርያኖስ ስለ ሹመቱ ከንጉሡ ጋር ተስማምቶ ሰማዕታትን የሚያሰቃያቸው ሆነ። ይህ ቅዱስም ሰማዕት ለመሆን ይተጋ ነበር። ወደ ፍርድ አደባባይም ሄዶ አርያኖስን ንጉሡንም አለቆቹን ሁሉ ረገማቸው፣ ጣዖታቱንም ሰደበ። አርያኖስም ስለ እህቱ በእርሱ ክፉ ሊያደርግበት አልተቻለውም። ወደ እህቱ ላከው እንጂ እርሷም ከመታሰር አዳነችው። ከአርያኖስም በኋላ ሌላ መኮንን ተሾመ። የዚህ የቅዱስ ኮጦሎስን ዜና ነገሩ። ጭፍራ ልኮ ወደ እርሱ አስመጣውና በእርሱ ላይ በመቆጣት ለአማልክት ካላጠንክ ይህ ካልሆነ ጽኑ ስቃይ አሰቃይሃለሁ አለው። ቅዱሱም እኔ ለረከሱ አማልክት ዕጣን አላቀርብም፣ ለክብር ባለቤት ለሕያው እግዚአብሔር ልጅ ለጌታዬ ኢየሱስ ክርስቶስ ንጹሕ መሥዋዕትን አቀርባለሁ እንጂ ብሎ መለሰለት። በዚያን ጊዜም መኮንኑ ተቆጥቶ በየአይነቱ በሆነ ስቃይ እንዲያሰቃዩ ታዘዘ። የእግዚአብሔር መልአክም ወደ እርሱ መጥቶ ይፈውሰው ያጽናናውና ያረጋጋው ነበር። ጌታችንም በእጆቹ ታላቅ የሆኑ ድንቆች ታምራትን አደረገ። ማሰቃየቱ በሰለቸው ጊዜ በሰይፍ ራሱን ይቆርጡት ዘንድ አዘዘ። የሰማዕታትንም አክሊል ተቀበለ። ቤተሰቦቹም ገንዘው በመልካም ቦታ ኖሩት።
ሥጋውም እጅግ ብዙ ድንቆች ታምራት የሚታዩ ሆነ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን። ለእግዚአብሔርም ምስጋና ይሁን ለዘላለሙ። ሰላም ለኮጦሎስ እንተ ይጼሊ ጸሎተ በመዓልት ምእተ ወበለያልይ ምእተ ዋመፈቀደ ይኩን በእንተ ክርስቶስ ሰማይ ተረገመ ንጉሠ ወዚያመልክ ጣዖተ እስከ በመጥባይት መተሩ ክሳዶ ክብርተ። በዚችም ቀን ስብስጣ ከሚባል አገር አባ ሄሮዳ በሰማዕትነት አረፈ። ከካሃዲ ዲዮቅልጥያኖስ ቤተክርስቲያን ወገኖች በክርስቲያን ወገኖች ላይ የስደት ወራት በሆነ ጊዜ ይህ ቅዱስ አባ ሄሮዳ ከሕፃንነቱ ጀምሮ እግዚአብሔርን ይፈራ ነበር። በአንዲት ሌሊትም በአልጋው ተኝቶ ሳለ እርሱም ስለ እግዚአብሔር ፈቃድ በማሰብ በኃላፊው ዓለም ውስጥ መኖር ምን ይጠቅመኛል? በከበረ ወንጌል የተናገረውን የጌታዬ ኢየሱስ ክርስቶስን ቃል ይህን ዓለም ያልካደ ሊያገለግለኝ አይችልም ያለውን ሰምቻለሁና አሁንም ተነስቼ ሄጄ በክብር ባለቤት ክርስቶስ ስም ደሜን አፈሳለሁ አለ። ይህንንም በልቡ ሲያስብ እነሆ የመላእክት አለቃ ቅዱስ ሚካኤል ወደ እርሱ መጥቶ የከበርክና የተመሰገንክ ሄሮዳ ወይ ሰላም ላንተ ይሁን፣ አትፍራ፣ እግዚአብሔር የክብር ዙፋን አዘጋጅቶልሃልና እኔም የመላእክት አለቃ ቅዱስ ሚካኤል ነኝ። እኔም ወደ ፍርድ አደባባይ ካንተ ጋር እሄዳለሁ፣ በከበረም ሥጋህም ላይ ምንም የሚበረታብህ የለም ብሎት ሰላምታም ሰጥቶት ወደ ሰማይ አረገ። ከዚህም በኋላ ብፁዕ አባ ሄሮዳ ወደ ምዕራባዊ ሀገር ወጣ። ፊቱንም ወደ ምስራቅ መልሶ እንዲህ ብሎ ጸለየ። ልዩ ሦስት አንድ አምላክ ሆይ ጌትነት፣ በረከት፣ ክብር ገንዘብ የሆነ ለአንተም ለብቻ ስግደትና ምልኮ የሚገባ የተሳልኩትን እስከምፈጽም ታጸናኝ ዘንድ እለምንሃለሁ። ይህንንም ብሎ ወደ ፍርድ ሸንጎ ሄዶ እኔ ክርስቲያን ነኝ ብሎ በግልጥ ጮኸ። መኮንኑም ክርስቲያንስ ሆነሃል? አገርህ ወዴት ነው? አንተ ማነ? ስምህስ ማን ነው? ወገንህስ ምንድን ነው? አለው። የከበረ ሄሮዳም በብህንሳ አውራጃ ስብስጣ ከሚባል አገር ነኝ። ከልጅነቴ ጀምሬ ለምድራዊ ሟች ለሆነ ንጉሥ ሳገለግል ኖርኩ። እንግዲህ ሕያው ለሆነ ሰማያዊ ንጉሥ አገለግላለሁ ብሎ መለሰለት። ሉኪያኖስም መኮንኑንም ብዙ ገንዘብ ሰጥቼህ ከጭፍሮች ሁሉ በላይ እጅግ ከፍ ከፍ አደርግ ዘንድ ለአማልክት ለአጵሎንና ለአርዳሚስ ለመሰዋት ተዘጋጅ አለው። ቅዱሱም እንዲህ ብሎ መለሰለት። ልብ የሌለህ ደንቆሮ ሆይ እምነቱን በሰው ላይ ላደረገ ሰው ወዮለት፣ ግን እምነቱ በእግዚአብሔር ላይ የሆነ የተመሰገነ ነው የሚል በቅዱሳት መጻሕፍት ተጽፏል። እኔም ለረከሱ አማልክት አልሰዋም አለኝታዬ እግዚአብሔር ስለሆነ ለእርሱ ብቻ እሰዋለሁ። ያን ጊዜም መኮንኑ ተቆጥቶ እንዲገርፉት እሾህ ባላቸው በብረት ዘንጎችም እንዲደበድቡት ደሙ እንደ ውሃ እስቲፈስ ድረስ እንዲያሰቃዩ ታዘዘ። ጌታችንም በመልአኩ እጅ አጽንቶ አዳነው፣ ጤነኛም ሆነ። ሕዝቡም ይህን ድንቅ ታምር ባዩ ጊዜ በክብር ባለቤት ጌታችን ኢየሱስ ክርስቶስ አምነው በሰማዕትነት አረፉ። ቁጥራቸውም 30,500 ነው። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። እነሆ ጌታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው። ብፁዕ ሄሮዳ ሆይ ሰላም ላንተ ይሁን፣ አትፍራ፣ እኔ ፈጣሪ ክርስቶስ ነኝ። እነሆ መቀመጫህን ከቅዱሳን ጋር በሰማያት አዘጋጅቼልሃለሁ። በእውነት እነግርሃለሁ በመታሰቢያ ቀን መከራ ድካምንም አስቦ መስዋዕት ለሚያቀርብ ለድሃ ምጽዋትን ለሚሰጥ በእንስሶቹ ሁሉ ርባታ ይሆናል። በቤቱም የተባረከ ልጅ አይታጣም። ሰይጣንም በእርሱ ላይ በሥራውም ሁሉ ላይ ሊበረታታበት አይችልም። የገድልህን መጽሐፍን ስምህን የሚጽፈውንም እኔ በሕይወት መጽሐፍ ስሙን ጽፋለሁ። የዕዳ ደብዳቤውን እደመስሳለሁ። ደግሞ በችግር በመከራ ውስጥ ስምህን ጠርቶ የሚለምነኝን ከመከራው ሁሉን ያድነዋለሁ። መታሰቢያህንም ለሚያደርግ ሁሉ በደሉን ሁሉ ተውለታለሁ። ሰላሜም ካንተ ጋራ ይሁን። ይህንም ብሎ መድኃኒታችን ከእርሱ ዘንድ አረገ። የከበረ አባ ሄሮዳም ፍጹም ደስታን ተደሰተ። ተጋድሎውንም በሚፈጽምበት ጊዜ ወደ አሉት ሕዝብ ተመልሶ ከውስጣቸው እግዚአብሔርን የሚፈራ ሰው ያለ ከሆነ ስጋዬ በጎ በረከትን እስከሚያደርግለት ድረስ ስጋዬን ወስዶ በእርሱ ዘንድ ያኑረው አላቸው። ያን ጊዜም አንገቱን ዘረጋላቸው፣ በሰይፍም ቆረጡት። የምስክርነት አክሊልንም በግንቦት ወር በ25 ቀን ተቀበለ።
ከ3 ወር በኋላም ዘመዶቹ መጡ። ሥጋውንም ወሰዱ። ተሸክመውም ወደ ሀገሩ ስብስት አድርሰው ባነጹለት ቦታ ኖሩት። ከሥጋውም ታላላቅ የሆኑ ድንቆች ታምራት ተገለጡ። ለድውያን ፈውስ ተገኘ። እግዚአብሔር ምስጋና ይሁን። እኛንም በአባ ሄሮዳ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለሄሮዳ እግዚአብሔር ዛወጾ ከመያሃቦ ኪዳነ በኢሃስወው አምጾ ለዝም ዋኢ ትግምርተ መኮንን እያደንገጾ በብልሃ ቅጥራት አመገበው ደጎጾ በአይዳወገ ሐጺን ካይበ እንዘ ይጸፍ ገጾ ሰላም ለሰለስቱ እልፍ እለ በማህፄ ተቀምዱ ወበአፈ ሰይፍ ሰሚዖሙ ቃለ እንዘይትናገር በአፍ አቃቤ ሄሮዳ እንተ ተሰይመ ለዘልፍ ፍጡነ ረድኤት ሚካኤል ኦፍ። በዚችም ቀን የክብር ባለቤት ጌታችን የዮሴፍን በትሮች በአረንጓዴ ቦታ ላይ ተከለ። ወዲያው ዛፎች ሆኑ። ደግሞ የከበሩ በላኖስ እሎንትራን ራምኔሳ 150 ሰማዕታት ቆስጠንጢኖስና እናቱ ሄላም መታሰቢያቸው ነው። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 26 በዚች ቀን ዲዲሞስ የሚባለው የከበረ ሐዋርያ ቶማስ በምስክርነት አረፈ። በዚችም ዕለት የአልፋውስና የዘካርያስ የሉክዮስ የቅድስት አርሶንያም መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። ዛቅረብኩ ማሕሌተ አዘኪሬ አእላፈም ለተጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸዲቀ መበለት ውጉፈ ምላቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አድኅዩ መነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ወለዛ አንበቦ ለዘተርጎሞ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ባይ ስቡረ የመሐረነ ኢየሱስ ክርስቶስ። ተአምሪሁ ለቅዱስ መርቆሪዎስ ሰማዕት ጸሎቱ ወበረከቱ ያሉ ምስለ ኩልነ ህዝበ ክርስቲያን ለዓለም ዓለም አሜን። የቅዱሱና የብፁዕ የንጹሕ የአሸናፊ የተጋዳይ ሰማዕት መርቆሪዎስ ተአምሪ ነው። ጸሎቱና በረከቱ በህዝበ ክርስቲያን ላይ ጸንቶ ይኖር ለዘላለሙ አሜን። የኢትዮጵያ ንጉሥ ወደዚህ እንደሚወርድ አስቀድሞ የተናገረ አባ ሲኖዳ በተቀደሰ በቅዱስ መርቆሪዎስ ቤተ ክርስቲያን ጎረቤት በምስር ሀገር ከእስላሞች ወገን የሚሆን አንድ ሰው እንደነበረ ተነገረ። ይህም እስላም እንዲህ እያለ ይጸልይ ነበር። የክርስቲያን ሃይማኖት ይሆን ወይስ የእስላሞች ሃይማኖት? የትኛው ይሻል ይሆን እያለ ሲያወጣ ሲያወርድ ክርስቲያንም ምስጋና ይግባውና የጌታችን የኢየሱስ ክርስቶስ ሲጠሩ ከቅድስት ድንግል ማርያም መወለዱን፣ ሕማሙን፣ ስቅለቱን፣ ሞቱን፣ በሶስተኛው ቀን መነሳቱን፣ ወደ ሰማይ ማረጉንም ዳግመኛ በምስጋና መምጣቱንም ሲናገሩ ሲሰማ በልቡ አቤቱ ጌታ ሆይ ይህንን ምስጢር ግለጽልኝ ይል ነበር። እመቤታችን ቅድስት ድንግል ማርያምም ለፍጥረት ሁሉ ምሕረትን የምትለምን አማላጅ እንደሆነች በሰማ ጊዜም አምላክን የወለደች እመቤታችን ቅድስት ድንግል ማርያም ሆይ ይህንን ምስጢር ግለጭልኝ እያለ ወደ እርሷ ይለምን ነበር። በዚህም ጥርጥርም ብዙ ዘመናትን ቆየ። ሐሳቡም ለሰው አይገለጽም ነበር። ነገር ግን በአንዲት ዓመት የእስላሞች በዓል በደረሰ ጊዜ በዚያ በዓልን ያከብሩ ዘንድ ወደ ቦታው ሊሄዱ ከእስላሞች ወገኖች ብዙዎች ተሰበሰቡ። ያ ተንባላታዊ የእስላም ወገን ስንቁን ይዞ ከእነርሱ ጋር ሄደ። እንጨትና ውሃ ወደሌለበት ምድረ በዳ ወደሆነ መንገድም መካከል በደረሱ ጊዜ ሁላቸውም ተበተኑ። ተኝቶም ሳለ ብቻውን ተውት። ከእንቅልፉም በነቃ ጊዜም ከእነርሱ ጋር የነበሩት ሰዎች አንድም አላገኘም። ፈራ፣ ተንቀጠቀጠ። እንዲህም አለ፣ አቤቱ ጌታ ሆይ አትተወኝ፣ በከንቱም አታጥፋኝ። ከታናሽነቴ ጀምሮ ኑሮዬን አንተ ታውቃለህና አንተም ፈጥረኛልና። እንዲህ እያለ ወደ እግዚአብሔር እየጮኸ እስከሚመሽ ተቀመጠ። መሽቶም ሌሊት በሆነ ጊዜ ፍርሃትና ድንጋጤ ያዘው። በልቡም እግዚአብሔር ቢወድስ ጩኸቴን በሰማ ነበር አለ። ዳግመኛም ከዛሬ በኋላስ ወደ ክርስቲያን ሕግ እመለሳለሁ፣ በአማላጅነቷ ከመከራ ታድነኝና ይቅር ትለኝ ዘንድ አምላክን ወደ ወለደች ወደ እመቤታችን ማርያም ለምናለሁ አለ። ዳግመኛም በልቡ እንዲህ አለ፣ ቅዱስ መርቆሪዎስ ታላላቅ ታምራትን ድንቆችንም እንደሚያደርግ ክርስቲያን ሲሉ ሰምቻለሁ። ዳግመኛም እመቤቴ ቅድስት ድንግል ማርያም ሆይ ከዚህ መከራ አድኖ ወደ ሀገሬ ያደርሰኝ ዘንድ ቅዱስ ሰማዕቱ መርቆሪዎስን ላኪው አለ። የሌሊቱም እኩሌታ በሆነ ጊዜ ማየት እስከ ተሳነው ድረስ ፊቱ ከፀሐይ 7 እጅ እያበራ
ቅዱስ መርቆሬዎስ ተገልጾለት በጥቁር ፈረሱ ተጭኖ ነበር። እንዲህም አለው፣ የእግዚአብሔር ሰው ሆይ ሰላም ላንተ ይሁን። እነሆ ወደ ሀገርህ አደርስ ዘንድ እግዚአብሔር ወደ አንተ ልኮኛል፣ በፈረሴ ላይም ተጫን አለው። ይህንንም ብሎ በፈረሱ ላይ አፈናጠጠው። በሰማዕቱ በቅዱስ መርቆሬዎስ ስም የተሰራች የምስር ቤተ ክርስቲያን ወዳለችበት ሀገርም አደረሰው። የምህረት እናትና ይቅር ባይ አምላክን የወለደች እመቤታችን ቅድስት ድንግል ማርያም ስዕል ባለችበት ፊትም አቆመው። በዚያም ትቶት ሄዶ ዶሮ በጮኸ ጊዜ የቤተ ክርስቲያን ጠባቂ መጣና መብራቱን አብርቶ የቤተ ክርስቲያኑን የሚስጥር በር ከፈተ። በእመቤታችን ስዕል ፊትና ምስጋናም ይግባውና በጌታችን በኢየሱስ ክርስቶስ ስዕል ፊት እንዲሁ ከጥፋት የሚያድን ቅዱስና ብፁዕ በሆነ በሰማዕቱ በቅዱስ መርቆሬዎስ ስዕል ፊት መብራትን ሊያበራ ነው። ያ ሰውየም ለፍጥረት ሁሉ በምትራራ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊት ቆሞ አገኘው። ደነገጠና አንተ ሌባ ነህን? አለው። ያ ሰውየም እኔ ሌባ አይደለሁም አለው። ሊይዘውም ፈለገ። ያም እኔ በቤተ ክርስቲያን ጓሮ የምኖር አይደለሁም አለው። የሀገሪቱ ሰዎች ሰምተው ደነገጡ፣ አደነቁም። ሂደውም ለሊቀ ጳጳሳቱ ነገሩት። ሊቀ ጳጳሳቱም ሰምቶ ቅዱስ መርቆሬዎስን አመሰገነ፣ አከበረው። እንዲህም አለ፣ የሮም ሰዎች የምትመራ ሆይ፣ ደካሞችን የምትሸከማቸው ሆይ እያለ ሊቀ ጳጳሳቱ ሕዝቡን የሆነውን ሁሉ እስክናውቅ ድረስ ዝም በሉ፣ ለማን አትንገሩ አላቸው። ያ ሰውም ወደ አስቄጥስ ገዳም ወሰዱት። ሊቀ ጳጳሳቱም ይቅር ባይ አምላክን የወለደች የእመቤታችን የቅድስት ድንግል ማርያም በአባ መቃርስ ደብር በተሰራች ቤተ ክርስቲያን 3 ዓመት ተቀመጠ። ብሉያትና አዲሳትን ጾምና ጸሎትንም ተማረ። አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ውዳሴዋን፣ ቅዳሴዋን እንዲሁም የዳዊትን መዝሙር ሁልጊዜ ያደርስ ነበር። በየቀኑም አምላክን የወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊትም ቆሞ ምሕረትን ከእርሷ ዘንድ ይለምን ነበር። እንዲህም እያለ ቅዱስ ስለሚሆን ስሙ ሰማዕት እሆን ዘንድ እንዲያጸናኝ ወደ ተወደደ ልጅሽ ለምኝልኝ። ከዚህም በኋላ ሊቀ ጳጳሳቱ ወዳለበት ሄዶ ከእነርሱ ተባረከ። እንዲህም አለው፣ አባቴ ሆይ እኔ ስለ ኢየሱስ ክርስቶስ ስም ሰማዕት እሆን ዘንድ ወድጃለሁ። አሁንም የብርሃን እናት የምትሆን በእመቤታችን በማርያም በወዳጁና በአገልጋዩ በቅዱስ መርቆሬዎስ እጅ እግዚአብሔር ያደረገውን ይህን ተአምር ልንገርህ። በእስላሞች ዘመዶች ፊትም የክርስቶስን ሃይማኖት አልክድም አለው። ሊቀ ጳጳሳቱም እንዲህ አለው፣ ልጄ ሆይ አንተ ይህንን አታድርግ፣ በግብፅ ታላላቆች በንጉሥ ፊት ሐዘን ይሆንብሃልና። እኔም እንዲህ ብዬ እምልልሃለሁ፣ ምልኩስናን ከወደድክ ሰማዕት ትሆናለህ። ከዚህም በኋላ ለቤተ ክርስቲያን ዲያቆን አድርጎ ሾመው። ስሙንም ገብረ ዋህድ ብሎ ሰየመው። መንፈስ ቅዱስም በላዩ ሞላበት። ስለ ሃይማኖትም እንዲሁ በኋላ ዘመን በመከራ ስለ መሳቱ ብዙ ድርሳናትን ደረሰ። ከዚህም በኋላ ወደ አባ እንጦንስ ሄደ። ብዙ ዘመንም ተቀምጦ ስለ ነፍስ መድኃኒት፣ ስለ ፍቅር፣ ስለ ትሕትና፣ ስለ ጥሩ ስራዎች ሁሉ ብዙ መጻሕፍትን ጻፈ። መምህርም ሆነ። በእጁ ብዙዎች ዳኑ። ዘመኑን በጨረሰ ጊዜ ፈጽሞ አረፈ። አባቶችም እዩ፣ ወንድሞችም ይህንን ተአምር ልብ አድርጉ። በእግዚአብሔር ስም አምላክን በወለደች የእመቤታችን የቅድስት ድንግል ማርያም ጸሎቷና በረከቷ ታገኙ ዘንድ የኃያሉ የቅዱስ መርቆሬዎስን ኃይል ታገኙ ዘንድ ገብረ ዋህድን በበረሃ ከአራዊት ጋር እንደጠበቀው ወደ ቤቱም እንዳስገባው እንዲሁ ሁላችሁ ሰማያዊት ቤቱን ያስገባን ወደ ሰማያዊት ቤቱ ያስገባን ይህን የምስጋና ዋጋ በውስጧ የጨመረባት ነውና የአባታችን ጸሎትና በረከቱ ከሁላችን ጋር ይሁን ለዘላለሙ አሜን። ስለ ዓለም ሁሉ አንድ ስለምታደርግ ስጋውና ደሙን እግዚአብሔር አንድ ያደርገን ዘንድ እንማልዳለን እያልን እንማልዳለን። እግዚአብሔርን ቆይቼ ደጅ ጠናሁት፣ እሱም ዘንበል አለልኝ። ሰምዐኒ ወተመይጠኒ፣ ሰማኝ አደመጠኝ፣ ፊቱንም ወደ እኔ አዞረ። እውቀትህ ዓለምን ካልሰራ፣ እውቀትህ ቤትህን ካልሰራ፣ እውቀትህ ሀገርህን ካልሰራ፣ እውቀትህ ማህበረሰብህን ካልሰራ፣ እውቀትህ ለሀገር ጥቅም ለትውልድ መለወጥ ምክንያት ካልሆነ ማወቅ ምን ያደርጋል? ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የትምህርታችን ርዕስ ትጸልዩም ዘንድ በመጠን ኑሩ የሚለው ኃይለ ቃል ይሆናል። እስኪ ሁላችሁም ትጸልዩም ዘንድ ድገሙት። በመጠን በምን ኑሩ? ምን ትሉ ዘንድ? አቤት በምን ኑሩ? በዚህ ርዕስ እግዚአብሔር መንፈስ ቅዱስ ለተወሰኑ ደቂቃዎች ያስተምረናል። ቆመን የምንናገረው ቆመን እንማራለን፣ ተቀምጠን የምንማረው ደግሞ ተቀምጠን እንማራለን። ምስጢር ገላጭ የቃሉ ባለቤት እግዚአብሔር ነውና ሁላችንንም በቸርነቱ ያስተምረን። ክብር ይግባውና የቅዱስ ጴጥሮስን መልእክት ከማየታችን በፊት ቅዱስ ጴጥሮስ ማን ነው?
የሚለውን የመጽሐፍ ቅዱስ ሐሳብ ማየት ያስፈልጋል። ቅዱስ ጴጥሮስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከጥብርያዶስ ባህር አጠገብ ከጠራቸው ደቀ መዛሙርት መካከል አንዱ ነው። ቅዱስ ጴጥሮስ የመጀመሪያ ስሙ ኬፋ ይባል ነበር። ኋላ ደግሞ ጴጥሮስ ተብሎ ተጠርቷል። ሌላ ስምም አለው፣ ስምዖን ጴጥሮስ፣ ስምዖንም ተብሎ ይጠራል። በአጠቃላይ ቅዱስ ጴጥሮስ ኋላ ክርስቶስ አለት ብሎ ጠርቶታል። የቤተ ክርስቲያን መሰረት የሆነ ብርቱ የሆነ ቃል ስለተናገረ አንተ ኮክ ብሎታል። አንተ አለት ነህ፣ አንተ መሰረት ነህ ብሎታል። የሐዲስ ኪዳን ትምህርት የቤተ ክርስቲያን መሰረት ክርስቶስ እንጂ ሐዋርያት አይደሉም። ቅዱስ እግዚአብሔር ወልድ ኢየሱስ ክርስቶስ ሲያስተምር ግን ምን አለ? ጴጥሮስን አንተ መሰረት ነህ አለ። እዚህ የማቴዎስ ወንጌል ምዕራፍ 13 ምዕራፍ 16 ጀምራ ከቁጥር 13 ጀምራችሁ ስትመለከቱ የምታገኙት ቃል ይሄ ነው። በፊልጵስ ቂሳርያ ጌታ ኢየሱስ ክርስቶስ ሰዎች እኔን ማን ይሉኛል ብሎ ሲጠይቅ ከሁሉም የተለያየ አይነት መልሶች ቢቀርቡ ቅዱስ ጴጥሮስ ግን ምን ይላል? በእምነትና በኃይል በመንፈሳዊ ጸጋ የተመላ አገልጋይ ሆኖ ብርቱ ቃል ይናገራል። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ይለዋል። ክርስቲያኖች አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ። ይሄ የሥጋና የደም ሐሳብ ሳይሆን የእግዚአብሔር ፈቃድ ስለሆነ ጌታ ራሱ ምን ብሎ ነው የሚናገረው? ቅዱስ ጴጥሮስን አንተ መሰረት ነህ ይለዋል። ትምህርቱን ነው መሰረት ነህ ያለው እንጂ በደም የተመሰረተች በደም የጸናች በደም የተዋጀች የሐዲስ ኪዳን ቤተ ክርስቲያን በክርስቶስ የተመሰረተች እንጂ ሐዋርያት ትምህርታቸው መጽኛ፣ ወደ እግዚአብሔር መቅረቢያ፣ ከእግዚአብሔር መታረቂያ እንጂ ሕይወታቸው የእግዚአብሔርን ክብር እንድናይ የክብሩን ነጸብራቅ እንድንመለከት የሚያደርጉን እንጂ መሰረቱ ባለቤቱ ራሱ ሕያው እግዚአብሔር ነው። ስሙ ይክበር ይመስገን። ክርስቲያኑ ስለዚህ ቅዱስ ጴጥሮስን በብዙ አይነት አጠራር ጌታ ኢየሱስ ክርስቶስ ጠርቶታል። ቅዱስ ጴጥሮስ ሌላ ጠባዩ ፈጣንና ችኩል ከመሆኑ የተነሳ ሲወድቅ መነሳትን፣ ሲሳሳት መታረምን፣ በኃጢአት የወደቀ ዕለት እንባን ከሚያውቁ ሐዋርያት መካከል ቅዱስ ጴጥሮስ አንዱ ተጠቃሽ ነው። ቅዱስ ጴጥሮስ በኃጢአቱና በበደለው በደል መጸጸት የሚችል እንባን አብዝቶ የሚያነባ የይቅርታና የፍቅር ልብ ያለው ሐዋርያ ክርስቲያኖች ሁላችሁም እንደምታውቁት ክብር ይግባውና የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ቀራንዮ አደባባይ ከመሄዱ በፊት በሊቀ ካህናቱ ግቢ ክርስቶስን አቁሞ ሲጠይቁት እዛው ግቢ ውስጥ ተደብቆ በነበረ ሰዓት የጌታ የኢየሱስ ክርስቶስ ደቀ መዝሙር ነህ ሲባል እናንተ የምትሉትን ሰው ከቶ አላውቀውም ብሎ የካደ ሰው ነው። ራሱ ባለቤቱ ክርስቶስ ደግሞ ዶሮ አንድ ጊዜ ሳይጮህ አንተ 3 ጊዜ ትክደኛለህ ብሎት ነበር። ትዝ ሲለው አብዝቶ ያለቀሰ በጸጸት ልቡ የተመለሰ አምላኩን በእንባ የቀረበ ሐዋርያ ነው ቅዱስ ጴጥሮስ። ውድቀትን የሚያውቅ ሐዋርያ ነው። በውድቀት በኋላ ደግሞ መነሳትም እንዳለ ያወቀ ሐዋርያ ነው ቅዱስ ጴጥሮስ። ክርስቲያኖች በዓለም ላይ የምንኖር ከሆነ መውደቅ፣ መነሳት፣ በኃጢአት መቆሸሽና መንጻት የሰው ልጆች ጠባይ ነው። እግዚአብሔር ራሱ ደካማዎች ስለሆንን ምን አለ? እስመ አንተ ተአምር ድካሞ ለሰብ፣ የሰውን ድካሙን አንተ ታውቃለህ አለ። ክርስቲያኖች እውነት ነው። ድካማችንን የሚያውቅ ከነ ድካማችን ልብሳችን እርቃናችንን እንደሸፈነው በፍቅሩ ብዛት ሸፍኖ የሚያኖረን የድንግል ማርያም ልጅ መድኃኔዓለም ነው። ክብር ለሱ ይሁን። ስለዚህ ኦርቶዶክሳዊ ጌታችን ኢየሱስ ክርስቶስ ያስተማረውን ትምህርት ቅዱስ ጴጥሮስ ሲመሰክር እንዲህ አለ። እንደ ባለ አእምሮ አስቧል። እንደ ባለ ምን አልኳቸው? ድገሙት። እንደ ባለ አእምሮ አስቧልና እንዲህ አለ፣ ትጸልዩ ዘንድ በመጠን ኑሩ ይላል። ሁለት ነገሮችን እዚህ ውስጥ እናያለን። አንደኛው መጸለይ ነው። ሁለተኛው በመጠን መኖር ነው። አሁን የከበደን በመጠን መኖር ስላልቻልን ብዙ ነገሮች አእምሯችንን ያውቁናል። ረፍት አላገኘንም። የኑሮ ውጣ ውረዱ ስለከበደን ገንዘብ ለማግኘት ብዙ እንደክማለን። ለነፍሳችን የምንደክምበት ሰዓት ጥቂት ነው። ቤተ ክርስቲያን መምህራን መድባ አውደ ምሕረት አዘጋጅታ ድምፅ ማጉያዎች ከፍታ ልጆቿን ትጠራለች። ድምፅ ማጉያ የሚከፈተው ጉባኤ መጀመሩን ለማሳሰብ ነው። በተለይ ክርስቲያን ሁል ጊዜ በመጠን የሚኖረው በጾም ወቅት ነው እግዚአብሔር አምላኩን ማሰብ የሚችለው። ስለዚህ በመጠን ኑሩ አለ። መጠን ማለት ልኬት ነው። የተወሰነ ጊዜ ቀኖና ማለት ነው። ከተወሰነ ሰዓት እስከ ተወሰነ ሰዓት በጾም በጸሎት በስግደት እንቆያለን። መጠን ይሄ ነው።
ከዚህ ጊዜ እስከዚህ ጊዜ ድረስ ጾም ነው ተብሎ ይታወጃል። ልኬት አለው፣ መጠን አለው፣ ልክ አለው። ስለዚህ ክርስቲያኖች በመጠን እንዲኖሩ እግዚአብሔር ይፈልጋል። ለዚህ ነው ትጸልዩም ዘንድ አለ በመጠን ኑሩ አለ። በምን ኑሩ? ድገሙልኝ። አሁን የከበደን በመጠን መኖር ነው። እስከ 6 የጾም ነው። በጣም የጾሙ ስሜት በጣም እየግራ እየገባን ወዲያውኑ ፈጥነን እንጀራ ለመብላት 10 ጊዜ ሰዓት እናያለን። በመጠን መኖር ስለከበደ። ማዕዱም ሲቀርብ በመጠን የመኖር ልምምድ የለንም። አንድ እንጀራ ምንበላ ከሆነ ግማሹን ለድሃ የመስጠት ልምድ የለንም። ሩቅ አትሂዱ። 9 ሰዓት በልተን እንደገና ደግሞ ማታ እራት እንበላለን። እራታችንን እንኳን ከፍለን ግማሽ እንጀራ ለድሃ አንሰጥም። ራሱ ጌታ ኢየሱስ ክርስቶስ ለዚህ ነው በመጠን ኑሩ አለ። በምን ኑሩ? ድገሙልኝ። በመጠን ኑሩ። በመጠን መኖር ማለት በምግብ ብቻ አይደለም፣ በንግግርም በመጠን መኖር ነው። አርምሞ ዝምታ ያስፈልጋል። በተለይ እግዚአብሔር አምላክን ለማግኘት ክርስቲያን ሁልጊዜ የጽሞና ራሱን የመግዛት ስሜት ሊኖረው ይገባል። ከእንጀራና ከውሃ መከልከል ብቻ አይደለም። ለዚህ ነው ቅዱስ ያሬድ ይጹም ዓይን አለ፣ ይጹም እዝን፣ ይጹም አፍ ይጹም አለ። ከንግግር ከክፉ ንግግር ይጹም። ጆሮ ክፉ ከመስማት ይጹም። እዝንኒ ይጹም እምሰሚዐ እሱም፣ ክፉ ነገር ከመስማት ጆሮ ይጹም ይከልከላል። ክርስቲያኖች አስተውሉ። እግዚአብሔር በጆሮአችን እንኳን መጥነን እንድንሰማ ይፈልጋል። ደግሞ የሚሰማው ነገር ደግሞ መንፈሳዊ ነገር ብቻ እንዲሆን ይፈልጋል። ክርስቲያኖች አሕዛብ እንኳን በልምምዳቸው በጾማቸው ወቅት እውነት እንነጋገር ከተባለ አንድም ልዩ ነገር መስማት አይፈልጉም። እኛ ደግሞ በደመ ክርስቶስ የተዋጀን የአዲስ ኪዳን ክርስቲያኖች ከሆንን ጆሮአችን ራሱ የተመጠነ የተለካ ነገር መስማት መቻል አለበት። አስተውሉ። ዘመኑ ሰልጥኗል። ዩቲዩቦቻችንን ብንከፍ የቀኑን መዝሙረ ዳዊት ቢሮ እስከምንደርስ ድረስ በስልካችንም ይሁን በመኪናችን እየሰማን መሄድ እንችላለን። ይሄ ነው መጠን ማለት። ለወሬ ጊዜ አለመስጠት፣ ጆሮን ለመስካም ነገር መጠቀም፣ በመጠን ጆሮ እንዲኖር ማድረግ። እግር በመጠን መኖር አለበት። ወደ ፈለገው ስፍራ ሁሉ መሮጥ የለበትም፣ መሰብሰብ አለበት። የጾም የጸሎት የቁመት ቆሞ እግዚአብሔርን የማምለክ የመለመን የመጸለይ ልምምዶች ያስፈልጉታል። ለዚህ ነው ትጸልዩም ዘንድ በምን ኑሩ? አልሰማሁም። አቤት በመጠን ኑሩ አለ። በመጠን መኖር መለማመድ አለብን። የበረቱ ቅዱሳን ገዳማውያን አባቶቻችን በቀን አንድ ጊዜ የሚሰጣቸውን የገዳም ዳቤ ከፍለው በጾም ወቅት ለራሳቸው ጥቂት ይበሉና ዳቤ ለሌላቸው ገዳም ውስጥ ደጅ ለሚጸኑ ያካፍላሉ። መንፈሳዊነት በመጠን መኖር ብቻ አይደለም፣ ትርፍ የሆነውን ደግሞ ለሌላ ባልንጀራ መስጠትም ጭምር ነው። መንፈሳዊነት ቋንቋው ክርስትና ሕይወቱ ክርስቲያኖች የመማራችን ጫፍ ብቻ ሳይሆን ጌታ ዓለምን አሳልፎ ስለሚመጣበት ሰዓት የሚጠይቀው ጥያቄ ይሄ ነው። ብራብ አበላችሁኝ ወይ? ብጠማ አጠጣችሁኝ ወይ? ብታረዝ አለበሳችሁኝ ወይ? እንግዳ ብሆን ጠያቃችሁ ጎበኛችሁኝ ወይ? ብታሰር አስፈታችሁኝ ወይ? ይሄ ነው የክርስቶስ ጥያቄ። ክርስቲያኖች የአዲስ ኪዳኑን ትርጓሜ በደንብ ለብልበህ ተረዳኸው ወይ ብቻ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርቷ ደስ የሚለው ዕውቀትን ከመንፈሳዊ የበረከት ትርጓሜ ጋር ነው የምታስተምረው። በልተ የምታድር ከሆነ በልቶ የማያድር እንዳለ በማሰብ እንድታካፍል ትፈልጋለች። የአዲስ ኪዳን የክርስቶስ ትምህርት ይሄ ነው። ለዚህ ነው ትጸልዩም ዘንድ አለ። በምን ኑሩ? አቤት በመጠን። ይህንን ካለ በኋላ ደግሞ እጅግ ደስ የሚል ቃል ይናገራል። ሐሳቡ ገዢ ስለሆነ እናገራለን። ፍቅር በሉ እስኪ። አልሰማሁም። የኃጢአትን ብዛት ይሸፍናል። የምንን ብዛት? አንዴ ድገሙት። የኃጢአትን ብዛት የሚሸፍነው ምንድን ነው? አቤት ከባድ። ክርስቲያን የሰውን ኃጢአት መሸፈን አለበት። ክርስቶስን አያችሁት አይደል? እሱ ራቁቱን ሲሆን ፀሐይ፣ ጨረቃ ደም ለብሰው ርቃኑን ሸፈኑት። እሱ ራቁቱን ሆነና የኔና የእናንተን በደል ኃጢአትና ርኩሰት በደሙ ሸፈነ። ክብር ለሱ። ክርስቲያኖች አስተውሉ።
የኃጢአትን ብዛት ይሸፍናል ሲባል አስተውሉ። መተው ወይም የሰውን ኃጢአት አለመናገር ብቻ አይደለም። ፍቅር የኃጢአትን ብዛት ይሸፍናል ማለት ሰማያዊ መንበሩን ከአብና ከወልድ ጋር ከአብና ከመንፈስ ቅዱስ ጋር ያለው እሪናውንና ስልጣኑን ለቆ ወደ ምድር መምጣት እሱ ፍቅር ነው። በአጭር ቁመት በጠባብ ደረት መወሰን እሱ ፍቅር ነው። ደሙን እያፈሰሰ የሰው ልጆችን ኃጢአት ማጠብ እሱ ፍቅር ነው። ጎኑን እየተወጋ በሰው ልጆች ላይ ያለውን የኃጢአት ጦር መንቀል ይሄ ፍቅር ነው። እግሮቹን እየተቸነከረ ወአርታ እገሪና ውስተ ፍኖተ ሰላም እግሮቻችንን በሰላም መንገድ ማቅናት ይሄ ፍቅር ነው። ሰውነቱ እየተላጠ ስጋው መሬት ላይ እየወደቀ ክርስቲያኖች አጥንቱ እየታየ በረዶ እየመሰለ የኔና የእናንተን ራሱ የህይወት እንጀራ ሆኖ እኔ የህይወት እንጀራ ነኝ ብሎ እኛን መመገብ ይሄ ፍቅር ነው። ይሄን ፍቅር ነው ቤተክርስቲያን እንድታዩ የምትፈልገው። ክርስቲያኖች ይሄን ፍቅር ነው እንድትገነዘቡ የምትፈልገው። ይሄ ፍቅር ነው የኃጢአትን ብዛት ሁሉ የሸፈነው። ይሄ ፍቅር ነው በደል መርገማችንን ኃጢአት ርኩሰታችንን ፈውሶ ነፃ ያወጣው። ይሄ ፍቅር ነው። ይሄ ፍቅር ደግሞ ያለው ክብር ይግባው የድንግል ማርያም ልጅ ኢየሱስ ክርስቶስ ጋር አስተውሉ። እከብራይል ክብር ነው። ኃጢአት የሌለበት ጻድቅ ነው። የገዳመ ቆሮንቶስ ዋሻንና በረሃ ለምን መረጠ ይመስላችኋል? ኃጢአት ኖሮበት ከኃጢአት ለመንጻት አይደለም እኮ ወደ ገዳመ ቆሮንቶስ በረሃ የወረደው። ከቆመ ሳይቀመጥ ከዘረጋ ሳያጥፍ 40 ቀንና 40 ሌሊት ኢየሱስ ክርስቶስ በገዳመ ቆሮንቶስ ገብቶ የጾመው ሊከብርበት አይደለም። ለዚህ ነው ታላቁ ሊቅ ኢትዮጵያዊ አባት ቅዱስ ያሬድ ጾመ እግዚእነ አርአያሁ ከመ ያሃበነ፣ አርአያውን ምሳሌው ሊተውልን ክርስቶስ ለኛ ብቻ ሳይሆን እኛም ጾመን በረከት ክብር እንድናገኝ እሱ ጾመ። ምሳሌው ሊተውልን ጾመ። ይሄ ነው ፍቅር እምላችሁ። እኛ ልንሸከመው የማንችለው ሸክም ሁሉ መሸከም ይሄ ነው ፍቅር። ለዚህ ነው ፍቅር የኃጢአትን ብዛት ሁሉ ይሸፍናል። እስኪ ሁላችሁ ይህን ቃል በሉት። ካልተናገራችሁ አላስተማርም። ማርያምን አላስተማርም። ቀበሌ ላይ እንደፈለገ የሚለፈልፍ ምላስ ቤተ መቅደስ ሲሆን ለምንድን ነው የሚል? እስኪ ሁላችሁ ተናገሩ። ፍቅር በሉ። ድገሙት። የኃጢአትን ብዛት ሁሉ ይሸፍናል። በቃ ይሄ ፍቅር ብለን የጠራነው ክርስቶስ ነው። ይሄ ፍቅር ብለን የነገርኳችሁ የሰውን በደል ኃጢአት የሸፈነው እሱ ነው። ለዚህ ነው ወከደንከ አበሳሆሙ በደላችን ሸፍኖ የተያዘ ፍቅር ብለን የጠራነው እሱ ነው። ይሄ ብቻ አይደለም። እሱ ፍቅር ከተባለ እኛ ደግሞ የፍቅር ልጆች ነን። የምን ልጆች? የፍቅር ልጆች ነን። ክርስቶስ ፍቅር ከሆነ እኛም ደግሞ ባልንጀሮቻችንን እንድንወድ ተነግሮናል። መጽሐፍ እንዲህ ነው የሚለው፣ ባልንጀራውን የሚጠላ ነፍሰ ገዳይ ነው። እስኪ ሁላችሁ በሉ፣ ባልንጀራውን የሚጠላ በሉ። ባልንጀሮቻችሁን ትወዳላችሁ? ትዋደዳላችሁ? እዚሁ መጽሐፉ ላይ ቅድም ስናነብ በደንብ አድርጋችሁ ተከታትላችሁ ከሆነ እርስ በእርሳችሁ አጥብቃችሁ ተዋደዱ በሉ። እስኪ አጥብቃችሁ ድገሙት። እርስ በእርሳችሁ አጥብቃችሁ ተዋደዱ። ይሄ ነው ፍቅር። እርስ በእርሳችሁ ስትዋደዱ የሰው በደል ኃጢአት ትሸፍናላችሁ። ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ሁሉ ይሸፍናል። እንዴት ደስ ይላል! አሁን ዝም ብላችሁ ሁላችሁም ቀራንዮ ላይ የተከፈለውን ዋጋ አስቡት። ይሄ ፍቅር ነው ዋጋ የከፈለልን። ክርስቲያኖች የኃጢአትን ብዛት ይሸፍናል አለና እርስ በርሳችሁ አጥብቃችሁ ምን በሉ? ጎረቤት ከጎረቤቱ፣ ጓደኛ ከጓደኛው፣ አገልጋይ ከአገልጋዩ፣ ዘማሪ ከዘማሪው፣ ወታደር ከወታደሩ። ወታደር ቋንቋው ሀገር ነው።
ወንዝ አይደለም። ኦርቶዶክሳዊ ዘመዱ ጓደኛው ኦርቶዶክሳዊ ነው። ክርስቲያን ወገኑ ጓደኛው ክርስቲያን ነው። የሰማችሁ እየሰማችሁ ነው ወይ? ለትርፍ አይደለም ለጽድቅ። እኔ ገርመኛል። በዓለም ላይ ብዙ ሰዎች ለፖለቲካ ርዕዮተ ዓለም አስተሳሰባቸው ዋጋ ለመክፈል እስከ እስር ይወርዳሉ። ሲሆን ደግሞ በመሳሪያ እየተሰዉ ይሞታሉ። ለሃይማኖቱ የሚሞት አገልጋይ መቼ ይሆን የሚኖረው? የሰማችሁ ክርስትና ይሄ ነው። ሰዎች ለስጋዊ ርዕዮተ ዓለም ስልጣን ላይ ለመውጣት ዋጋ ይከፍላሉ። ክርስቲያን ወደሚሻለው ዘላለማዊ ክብር ለመሻገር የአምላክን ፍቅርና በጎነት ለማየት ነው ዋጋ መክፈል ያለበት። ለዚህ ነው ኩን ምእመነ እስከ ለሞት አለ። እስከ ሞት ድረስ የታመንክ ሁን። ቅዱስ ዮሐንስ በራእዩ በምዕራፍ 2 ቁጥር 14 ላይ እስከ ሞት ድረስ የታመንክ ሁን አለና የሕይወትን አክሊል እሰጥሃለሁ። እስከ ሞት ድረስ የታመንክ ሁን። በምን? ባመንከው ሃይማኖት፣ በተከተልከው እምነት። የትኛው ነው እሱ ካላችሁ አብ ወልድ መንፈስ ቅዱስ አንድ አምላክ ብሎ ማመን እሱ ነው። ሁለተኛው ከሦስቱ አካላት አንዱ አካል ወልደ እግዚአብሔር ኢየሱስ ክርስቶስ ሥጋውን ቆርሶ ደሙን አፍሶ በደሙ ቀድሶ ዓለምን አድኗታል፣ እኔን ፈውሶኛል፣ አድኖኛል ብሎ በተዋህዶ ማመን። ያኔ የክብር አክሊል አለ። እስከ ሞት ድረስ መታመን በዚህ እምነት ነው። መጽሐፍ የነገረን ይሄንን ነው። ይሄ ነው ፍቅር እያልኩ ያለው። እርስ በርሳችሁ ምን በሉ አልሰማሁም፣ ተዋደዱ። የትዳር ስሜቶቻችን የእንጀራ እስከሚመስሉ፣ የልጆች አስተዳደጎቻችን የእነሱን መብት እስካልከበርን ድረስ ብቻ የሚመስሉ፣ መንፈሳዊነት የራቃቸው፣ የልጆቻችን ኢንተረስት ፍላጎት በማስቀደም አይሆንም የሚል ቋንቋ ልማዶችን ያጣንበት በዚህ ዘመን የወለድናቸው ልጆች በአጠቃላይ አይሆንም ምን የለመዱ አይደለም። እውነቱ ውሸት አይሆንም ብላችኋቸው አታውቁ። ጊዜ ትሰፍራላችሁ እንጂ እናንተ አታችሁ ለነሱ ታሟላላችሁ። እውነቱ ውሸት ንገሩኝ። እውነቱ ውሸት። ያንን ማሟላት ካልቻላችሁ ረፍት አታገኙም። እናንተ ለልጆቻችሁ በዚህ ልክ ከተጨነቃችሁ የኔና የእናንተ ጌታ ልጆቹ ስለሆንን አብዝቶ ይጨነቅልናል። አሁንም ክብር ለሱ ይሁን። ክርስቲያኖች ትጸልዩም ዘንድ በመጠን ኑሩ፣ ፍቅር የኃጢአትን ብዛት ይሸፍናል። እንቀጥል። የመጀመሪያውን ሀሳብ ደግሞ እንመልከት። ትጸልዩም ዘንድ በሉ እስኪ። ምን ትሉ ዘንድ? ትጸልዩም ዘንድ። ጸሎት ምንድን ነው? ጸሎት ሰው ከእግዚአብሔር ከአምላኩ ጋር የሚያደርገው መንፈሳዊ ግንኙነት ነው። በጾም ወቅት ትልቁ ጉልበት ጸሎት ነው። ጸሎት የራቀውን ያቀርባል፣ የቀረበውን ክፉ መንፈስ ያርቃል። ጸሎት ከእግዚአብሔር ዘንድ የምንቀበለውን ነገር ያረጋግጥልናል። ጸሎት በእግዚአብሔር ሰማያዊ ችሎት ፊት መቆም ነው። ጸሎት ከሰው ጋር የምናደርገው ንግግር ብቻ ሳይሆን ከእግዚአብሔር ጋር ያለን መንፈሳዊ ህብረት የሚያረጋግጥልን ኃይል ነው። ስለዚህ ጸሎት ኃይል ከሆነ ክርስቲያኖች እንዴት ነው መጸለይ ያለባቸው? በምን አይነት መንገድ ነው መጸለይ ያለባቸው? የማነብነብ ነው ወይስ የውስጥ ነው ጸሎት? ከእግዚአብሔር ጋር የመገናኛ መንገድ ነው ብሎ የሚያምን ክርስቲያን እንዴት ነው መጸለይ ያለበት? መጀመሪያ አይኑን አይደለም፣ እጁን አይደለም፣ እግሩን አይደለም፣ ልቡን ለእግዚአብሔር መስጠት አለበት። ምኑን አልኳችሁ? አንሰማው። እግዚአብሔር የሚለመን በልብ ነው፣ በምላስ አይደለም። ትዝ ይላችኋል እዛ በአንደኛ ሳሙኤል ቀዳማዊ ምዕራፍ 1 እስከ ምዕራፍ 4 ድረስ ስታጠኑ የምታገኟት አንድ ሴት አለች። የሳሙኤል እናት ሐና። እዝራ ዘምሮላታል። የሳሙኤል እናት ሐና ወደ ቤተ መቅደስ ትሄዳለች። ልጅ አልነበራትም። ልጅ ስላልነበራት ልቧን ከእግዚአብሔር ጋር አድርጋ ድምጿ ሳይሰማ እያተመተመች በመቅደሱ ፊት ለፊት ቁማ ከአምላኳ ጋር ትገናኛለች። ከማን ጋር አልኳችሁ? ድምጿ አይሰማም። ህሊናዋ ናውዟል። አይምሮዋ ፍዝዝ ብሎ ህሊናዋ በአጠቃላይ ተጠቅልሎ እግዚአብሔር ጋር ነው ያለው። ካህኑ ኤሊ በመቅደሱ አጠገብ ቁም ተቀምጦ
ምጽዋቱንና ስዕለቱን ወይም ለእግዚአብሔር የሚሰጠውን አስራት በኩራት እየተቀበለ ሕዝቡን እየባረከ ይሸኛል። እሷ ግን ብቻዋን መቅደሱን ተደግፋ የሰከረ ሰው እስክትመስል ድረስ ሕንፃውን እየዳሰሰች ከአምላኳ ጋር ታወራለች። አእምሮዋ ተመስጧል። ስጋዋ ከሰው ጋር አይደለም። የምታየው በልቧ የምትመለከተው ፈጣሪዋን ብቻ ነው። ክርስቲያኖች በሕይወታችሁ ውስጥ ስትጸልዩ ልባችሁ ፈጣሪያችሁን ማሰብ መቻል አለበት። ካህኑ ሲመለከታት የሰከረች መሰለው። እንዲህ አላት፣ አንቺ ሴት የወይን ጠጅሽን ከአንቺ አርቂው አላት። ከቃሉ ጋር ናችሁ? የወይን ጠጅሽን ከአንቺ አርቂው አላት። በጣም የሚገርመው የመለሰችው መልስ ነው። አባቴ አለች፣ ልቧ ያዘነባት ሴት ነኝ እንጂ የወይን ጠጅ ያሰከረኝ ሰው አይደለሁም አለች። በጣም የሚገርመው ይህንን ቃል ሲተረጉምልን ጠቢቡ ሶሎሞን እንዲህ ይላል፣ የለዘበች ምላስ ቁጣን ታበርዳለች። እስኪ በሉ አልሰማው? አይገርምም? ሰክረሻል እኮ ነው ያላት ካህኑ። የወይን ጠጅሽን አርቂው እኮ ነው ያላት ካህኑ። ዛሬ ሰክረሃል ብትባል ምን ይሰማሃል? ካህኑ እንደዛ ቢል፣ ከመቅደሱ ዞር በል ቢል ምን ይሰማሃል? እነዛ እኮ ነው ያላት ካህኑ። ልቧ ያዘነባት ሴት ነኝ አለችው። ንግግሯ የለዘበ ስለነበረ ቁጣውን አበረደውና እንዲህ አላት፣ እግዚአብሔር ልመናሽን ይስማሽ አላት። ክብር ለሱ። እግዚአብሔር ልመናችንን ይስማል። በመቅደሱ የለመነውን በአውደ ምሕረቱ ቆመን የተማጸነውን ማን ይስማል? እስኪ ሁላችሁም እግዚአብሔር ይስማን በሉ። እግዚአብሔር ለሀገራችን ይስማን። እግዚአብሔር ለኑሯችን ይስማን። እግዚአብሔር ለቤታችን ይስማን። ለእያንዳንዱ የጥያቄያችን መልስ እሱ እጅ ነው ያለውና ማን ይስማን? እግዚአብሔር ይስማሽ ብሎ ባረካት። ልክ በረከቱን ተቀብላ ወደ ቤቷ ሄደች። በዓመቱ ልጅ ወለደች። ሳሙኤልን ታቅፋ ወደ መቅደሱ መጣች። አያችሁ፣ አታኩርፉ፣ አታጉረምርሙ። ልቧ ግን እቺ ሴት ከማን ጋር ነው? አቤት! አያችሁ፣ የእኛ ጸሎት ልምምድ ትልቅ መዝገበ ጸሎት እንገዛለን። አንዱን እንኳን ከልባችን ጋር ሆነን አንጸልየው። እውነት ውሸት? የየዕለቱ ውዳሴ አምላክ አለ። የየዕለቱ ውዳሴ ማርያም አለ። የየዕለቱ ሰይፈ ሥላሴ አለ። የየዕለቱ ልዩ ልዩ ጸሎት የምናደርግባቸው የጸሎት መጽሐፎች አሉን። ግን ልባችን ከጸሎት መጽሐፉ ጋር የለም። ስለዚህ እግዚአብሔር በጸሎታችን ውስጥ ምን ይፈልጋል? ልብ በል። ምን ይፈልጋል? ልባችንን ሰጥተን እንጸልይ። ለዚህ ነው ቅዱስ ዳዊት በመዝሙር 50 ቁጥር 10 ላይ ልበ ንጹሐ ፍጥር ሊተ እግዚኦ መንፈሰ ርቱዐ ሀድስ ውስተ ከርሴ፣ አቤቱ ጌታዬ አምላኬ ሆይ ንጹሕ ልብ ፍጠርልኝ። እስኪ ሁላችሁ ንጹሕ ልብ ፍጠርልኝ በሉት። ረድገሙት። ንጹሕ ልብ ፍጠርልኝ። ቀጠለ፣ የቀናውን መንፈስ በውስጤ አሳድር አለ። ምን ያለውን መንፈስ? ያን መንፈስ በውስጤ አሳድር። ይገርመኛል። የቀናውን መንፈስ በውስጤ አሳድር ይልና በፊትህ አትጣለኝ። በምን አትጣለኝ? እግዚአብሔር በፊቱ እንዳንወድቅ ይርዳል። በፊትህ አትጣለኝ ይለዋል። ከላይ ከፍ ብለን ያነበብነውን ቃል አስተውሉ። የቀናውን መንፈስ በልስ በምን ያሳድር? አሁን ቀና መንፈስ ነው የጎደለው እኮ ሀገራችን። ይሄ ፖዘቲቭ ቲንከር የሚባል የለም። ሁላችንም ኔጌቲቭ ነው የምናስበው። ለወንድሙ ቀና የሚያስባለ፣ ለእህቱ ቀና የምታስባለች፣ ለሀገር ቀና የሚያስባለ። ስለዚህ ክርስቲያኖች የቀናውን መንፈስ በውስጥ ያሳድር። ስለዚህ የሚጸልይ ሰው በቀና ልብ በተስተካከለ አይምሮ መጸለይ ያለበት። ለዚህ ነው ራሱ ቅዱስ ጴጥሮስ እንደ ባለ አእምሮ አስቧል። እንደ ባለ ምን? እንደ ባለ አእምሮ የሚያስብ ሰው ሲጸልይ ልቡን ለእግዚአብሔር ይሰጣል። ምን አልኳችሁ? ለዚህ ነው እግዚአብሔር ሶሎሞንን እንዲህ አለ፣ ልጄ ሶሎሞን ልብህን ስጠኝ።
ምንን ስጠኝ? ዓይንህን አይደለም ያለው። ዓይን ሳይኖር መኖር ይቻላል? እግርህን አይደለም፣ እጅህን አይደለም ያለው። ልብህን ስጠኝ። ምንን ስጠኝ? አቤት ልብህን ስጠኝ። ክርስቲያኖች እግዚአብሔር ልባችን ላይ ነው የሚከብረው። እግዚአብሔር ልባችን ላይ ነው የሚኖረው። እግዚአብሔር ልባችን ነው የሚፈልገው። ልብ ሳይኖር መኖር አይቻልማ። ልጄ ሆይ ልብህን ስጠኝ። ውሳጣዊ ልቦናችንን ይፈልጋል እግዚአብሔር። ስለዚህ ስንጸልይ ትጸልዩም ዘንድ በመጠን ኑሩ ሲለን ልባችሁን በመስጠት ማለት ነው። ጸሎታችን 3 ነገሮችን ማሟላት አለበት። ስንት አልኳችሁ? እነዚህን አሳይቼ ትምቴን ተከለ። አንደኛው ነው የመጀመሪያው በምስጋና መጸለይ። በልስኪ ድገሙት። ማመስገን። ይሄ የመላእክት ሕይወት ነው። በነገራችን ላይ ማመስገን። መላእክት እንጀራ አይበሉ፣ ልብስ አይለብሱ፣ እረፍት የላቸውም። ምግባቸው ምስጋና ነው። ልብሳቸው ምስጋና ነው። እረፍታቸው ምስጋና ነው። ይሄ የመላእክት ሕይወት ነው። በዚህ የምስጋና ስርዓት ይጠግባሉ። ይሄን ምስጋና ይለብሳሉ። በዚህ ምስጋና አርፈው ይኖራሉ። አኮቴቶ ሙሳ ረፍቶ ሙሳ አኮቴቶ። ረፍታቸው ምስጋና፣ ምስጋና ረፍታቸው። ለዚህ ነው ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 6 ቁጥር 1 ጀምራችሁ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ቅዱስ 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 እግዚአብሔር፣ ምድር ሁሉ ከክብር ተሞልታለች ይላል። ምድር ሁሉ ከምን? ከክብር ተሞልታለች። ቅዱስ ተብለህ የምትመሰገን፣ ውዱስ ተብለህ የምትመሰገን። ቅዳሴያችን ይሄ ነው። ማህሌታችንም ይሄ ነው። አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ መንፈስ ቅዱስ። ቅዱስ የሆንክ አምላክ፣ ቅዱስ የሆንክ አብ፣ ቅዱስ የሆንክ ወልድ፣ ቅዱስ የሆንክ ማለት ምስጉን ልዩ የሆንክ ማለት ነው። ብሩክ የሆንክ ማለት ነው። እኳቴ ስባሄ የሚገባ ማለት ነው። ምስጋና መላእክት ሕይወታቸው ይሄ ነው። የመላእክት ሕይወት በቤተክርስቲያን ስላለ ቤተክርስቲያንም ሁልጊዜ የአገልግሎቷ መጀመሪያ ምስጋና ነው። አትበድ ነሳ ሰለስተ አስማተ ብላ እያማተበች የአብ የወልድ የመንፈስ ቅዱስን ስም ትጠራለች፣ ታቀርባለች ምስጋና። ክርስቲያኖች ማህሌቷም ይሄ ነው። ስቡ ወውዱስ ዘሳረረ ኩሎ ዓለመ በአሐቲ ቃል። በአንዲት ቃል ዓለምን የሰራ ያዘጋጀ ቅዱስ አምላክ ሆይ ለአንተ ስባሄ ምስጋና ይገባል። ይሄ ምስጋና ነው። ስለዚህ ትጸልዩም ዘንድ በምስጋና ጀምሩ። በምን ጀምሩ? ምስጋና። ለዚህ ነው ቅዱስ ጳውሎስ ለሮሜ ክርስቲያኖች ሲጽፍ ምዕራፍ 7 ቁጥር 4 ላይ እንዲህ አለ፣ ለእግዚአብሔር ምስጋና ይሁን። በሉ እስኪ አንዴ ድገሙት። ክርስቲያኖች ማመስገን ማመስገን በሙላት ብቻ አይደለም። ማመስገን በመካከለኛ የሕይወት ጠርዝ ላይ ስንሆን አይደለም። ማመስገን የድህነት ወለል ላይ ስንሆን ጭምር ነው። በማግኘት ማመስገን፣ በማዕከላዊ ሕይወት ማመስገን፣ በማጣትና በኪሳራ ውስጥ ነው። ምን ማለት? አቤት ኢዮብ ለዚህ ምሳሌያችን። ሀብት አጣ፣ ልጆቹን አጣ፣ ጤናውን አጣ። ሚስቱ ቀረበችና ከዚህ በኋላ እግዚአብሔር አምላክ ጥቂት ጊዜዎች ደጅ ትጸናዋለህን? እባክህ እግዚአብሔር የሚባለውን አምላክህን ርገመውና ሙት አለችው። እሱ ግን እንዲህ አለ፣ ከእግዚአብሔር እጅ መልካሙን እንደተቀበልን ክፉንስ ነገር አንቀበልምን? እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ ማን ይመስገን? እስኪ በሉ አንድ ይህንን ቃል እንበለው። እግዚአብሔር ሰጠ በሉ እስኪ። እግዚአብሔር ነሳ፣ ማን ይመስገን? ይሄ ምስጋና፣ ይሄ መልመድ መቻል አለበት። ከስህተት አንጻር ሰይጣንም አዳምም እኩል ናቸው። የሰማችሁ ነው። ከስህተት አንጻር ሰይጣንም አዳምም እኩል ናቸው። ሰይጣን የጸጸት ልብ የለውም። አዳም የጸጸት ልብ አለው። አዳም ወደ እግዚአብሔር ተመለሰ፣ ሰይጣን ወደ እግዚአብሔር አልተመለሰም። የሰማችሁ ነው። ስለዚህ አዳም መጸጸቱ ለጽድቅ፣ ለክብር፣ ለልዕልና በቃው።
ዲያብሎስ አለመጸጸቱ ወደ እንጦሮጦስ ወደ ጥልቁ እንዲወርድ አደረገው። ክርስቲያኖች በሕይወታችሁ ውስጥ እግዚአብሔርን ማመስገን ተለማመዱ። ስታገኙ አመስግኑ። እስኪ ስታገኙ፣ ስታጡ፣ ሲሞላ፣ ሲጎድል፣ ከፍታ ላይ ስትሆኑ፣ ዝቅታ ላይ ስትሆኑ ይሄ ምስጋና። ሰላም ያዋልከኝ አምላክ ምስጋና ላንተ ይሁን። ወደ መኝታ ስትሄዱ አመስግኑ። ምስጋና ትልቁ ጸሎት ክፍል ነው። ለዚህ ነው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች ሲጽፍ ምዕራፍ 15 ቁጥር 57 ላይ በክርስቶስ ድል መንሳት ስለሰጠን ለእግዚአብሔር ምስጋና ይሁን ይላል። በክርስቶስ ድል መንሳትን ስለሰጠን ለእግዚአብሔር ምስጋና ይሁን። በነገራችን ላይ እግዚአብሔር አብ ልጁን ልኮታል። ልጁ ወደዚህ ዓለም መጥቷል። እሱ መጣና በሞት ላይ ስልጣን የነበረውን ዲያብሎስን ገደልና ድል እንድንነሳ ስልጣን ሰጠን። ስለዚህ ድል ለነሳው ለሱ ለኢየሱስ ክርስቶስ የባሕርይ አባት ለእግዚአብሔር አብ ምስጋና ይሁን እያለ ነው ቅዱስ ጳውሎስ። ክርስቲያኖች ምስጋና እስኪ በሉ አረድገሉት ምስጋና። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 14 ላይ እንዲህ ይላል፣ የእውቀት ሽታን የሚገልጽ ለአምላካችን ምስጋና ይሁን ይላል። እስኪ ሁላችሁ በሉ የእውቀት ሽታን በሉ ለሚገልጽ ለእርሱ ምን ይሁን? እያንዳንዱ አዋቂ ፕሮፌሰር ሆንክ፣ የፈለግከው የእውቀት ጫፍ ላይ ድረስ ካላመሰገንከው እዚህ ውስጥ ያለውን ሰንሰለት አንዷን በጥሶ እብዱ ዶክተር ትባላለህ። በተማርከው ትምህርት አትመካ። ያንተ የሆነ የለም፣ ሁሉ ከማን የተሰጠ ነው? ድገሙት። የእውቀት ሽታችንን ለሰጠን ለማን ምስጋና ይሁን? ብዙ አዋቂዎች በትምክህት እያለቁ ነው። አንዳንድ እውቀት ዝቅጠት እስከሚመስል ድረስ የሀገራችን አዋቂዎች ለሀገር አያስቡ፣ ለወገን አያስቡ። እውቀት ዓለምን ካልሰራ፣ እውቀት ቤትህን ካልሰራ፣ እውቀት ሀገርህን ካልሰራ፣ እውቀት ማህበረሰብህን ካልሰራ፣ እውቀት ለሀገር ጥቅም ለትውልድ መለወጥ ምክንያት ካልሆነ ማወቅ ምን ያደርጋል? ይጠብቀሃል እግዚአብሔር ወደ እሱ እስከምትመለስ። የተመካህበትን እውቀት ዜሮ ያደርገዋል። ይችላል አይችልም? ለዚህ ነው ቅዱስ ጳውሎስ በጣም በሚገርም ቋንቋ ጥበበኞች ስለሆኑ የቆሮንቶስ ክርስቲያኖች እንዲህ አላቸው፣ የእውቀት ሽታን ለሚገልጽ ለእርሱ ምን ይሁን? ሽታው ነው ያለው፣ ሙሉ ተጠቅልሎ እውቀቱ አይደለም። የእውቀት ጫፍ ያለው ማን እጅ ላይ? ከሱ በላይ አዋቂ የለም። ሁለተኛው ክፍል ልመና ነው። እስኪ ልመና በል ድገሙት። መለመን ሰው የሚፈልገውን ነገር ነው የሚለው መጽሐፍ። እንዲህ ነው የሚለው ሰው መለመን ካለበት ሁለት ነገር ነው መለመን ያለበት። ስንት አልኳችሁ? አንደኛ መንግስቱን፣ ሁለተኛ ጽድቁን። እስኪ መንግስቱን በሉ ጽድቁን። መንግስቱ ማለት በነገራችን ላይ በሰማይ ያለው እኛ የምንኖርበት ሁልጊዜ ስንጸልይ የምንጠራው አባታችን ሆይ ከዛስ ምን ተንተ አልሰማው። ስለዚህ እኛ የመንግስት ልጆች ነን። እስኪ ሁላችሁም እኔ የመንግስት ልጅ ነኝ በሉ። እርግጠኛ ናችሁ? እስኪ እኔ የመንግስት ልጅ ነኝ የምትሉ እጃችሁን አሳዩ። ፈርታችኋል? እስኪ እኔ የመንግስት ልጅ ነኝ በሉ። እግዚአብሔር ይመስገን። አውሩት። የኛ መንግስት ነገስታት የሚለዋወጡበት መንግስት አይደለም። የኛ መንግስት ሰማያዊ መንግስት ነው። ማን እንደነገረን? መጽሐፍ ቅዱስ እንደነገረን፣ ራሱ እግዚአብሔር እንደነገረን። እናንተ ግን ስትጸልዩ እንዲህ ብላችሁ ጸልዩ፣ አባታችን ሆይ በሰማያት የምትኖር ስምህ ይቀደስ። አቤት! የመጀመሪያው የሰው ልጅ ጸሎት መንግስቱን መናፈቅ። መንግስት ትምጣ። ከዛስ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። ከዛስ በደንብ በላት እንጂ እሷ አይደለች ከሀገር ሀገር የምታንቀዠቅዠን።
እሷ አይደለች 8 ሰዓት እንድንለፋ የምታደርገን። እሷ አይደለች እረፍት የምትነሳን። የዕለት ምናችንን የዕለት ምግብ መለመን ልመናዬ። ግን እግዚአብሔር እንድንለምን የፈለገው 2 ነገር ብቻ ነው። አንደኛው ምንድነው አልኳችሁ? አንደኛው ምንድነው? መንግስቱን ነው። ሁለተኛ ጽድቁን ነው። እስኪ ጽድቁን በሉ። አቤት! ጽድቅ ማለት እውነት ማለት ነው። እውነት ደግሞ ክርስቶስ ነው። እሱን ፈልጉት ነው ያለው። ክርስቶስን ፈልጉት። ጽድቅ የሆነው ክርስቶስን አግኙት። እሱ ሕይወት ነው። እሱ ረፍት ነው። እሱ ሰላም ነው። እሱ ልብስ ነው። እሱ ምግብ ነው። ቋንቋ አይደለም እየነገርኳቸው ያሉት። ልምምድ አይደለም እያወራሁላቸው ያሉት። ክርስቲያኖች እሱ ምግብ ነው። እሱ የጽድቃችን መቋጫው ራሱ ጻድቅ የሆነ ክርስቶስ ነው። ለዚህ ነው ጽድቅን ፈልጉ አለ። ጽድቅን ምን በሉ? ለዚህ ነው ራሱ ጌታችን ኢየሱስ ሲያስተምር አንተም እሱ መንግስቶ አለና ወጽድቆ ጽድቁን አለ። ለምን እሱ ከዛስ ሌላውን ይጨምርላችኋል። እስኪ ሌላውን ይጨምርላችኋል በሉ። አንዴ ድገሙት። ወልዶ መሳም ሌላው ነው። ነግዶ ማትረፍ ሌላው፣ ተምሮ መመረቅ ሌላው ነው። አግብቶ መውለድ ሌላው። ልባችሁ በትዳር ጉዳይ አይባዝን። ለእናንተ የሆነውን ማን ይሰጣል? ልባችሁ በጣም በቢዝነስ ናፍቆት አይበድ። እናንተ ሩጡ፣ ማን ይባርከው? በዚህ ዘመን ያለው የቢዝነስ ናፍቆት ወይም የገንዘብ ናፍቆት፣ የኢኮኖሚ ናፍቆት የአቋራጭ መክበር ነው። እውነቱ ውሸት? ሰው ሰርቶ መብላት፣ ሰርቶ መለወጥ በጣም ረጅም ሰዓት መስራት አይፈልግም። ለዚህ ነው የኢንተርኔት የገንዘብ ማግኛ ሲስተሞች እየተፈጠሩ ያሉት። እውነት ውሸት? ቤታችሁ ቁጭ ብላችሁ እንዲህ አይነት ቢዝነስ ትሰራላችሁ የሚል መረጃ ይመጣላችኋል። ሰው በጣም በዚህ ነገር ይወጠርና ብዙ ድካም ከሌለው አለ ቁጭ ብዬ በወር 20 እና 30 ሺህ ብር የማገኝ ከሆነ ለምን እደክማለሁ ይልና ሞባይሉን ሲጎረጉር የሚፈልገውን ሳንቲም አሳልፎ ሰጥቶ ባዶውን ይቀርና ከመንግስት ጋር ፍጥጫ ይገባል። እውነት ውሸት? እውነት ውሸት? አይምሮ ሲደነዝዝ በአቋራጭ መክበር ትፈልጋለህ። ከዚህ ስሜት ውልውጣና መጀመሪያ መንግስቱንና ምኑን አረደገሙት። ስለዚህ ነግዶ ማትረፍ ላንተ ሁለተኛው ነው። ሰርተ መለወጥ ላንተ ሁለተኛው ነው። መንግስቱንና ጽድቁን እሹ፣ ፈልጉ፣ ለምኑ፣ ሌላውን እጨምርላችኋለሁ። ሌላውን መድኃኒዓለም ይጨምርልን። መለመን ነው። ፊልጵስዩስ ምዕራፍ 4 ቁጥር 6 በእግዚአብሔር ዘንድ በሉ እስኪ ድገሙት፣ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በእግዚአብሔር ዘንድ ልመናችንን ማሳወቅ፣ መለመን፣ መርሳት። አንተ ለምነህ ትረሳለህ። ማመልከቻ ያለህ ማን ጋር? አንተ ትሄዳለህ። ቀን ጠብቆ ጊዜ ሰፍሮ ማን ይሰጣል? ስለዚህ እግዚአብሔር በልመናችን ውስጥ 3 መሰል። ስንት አልኳችሁ? አንደኛው እሺ ነው፣ ሁለተኛው እምቢ ነው፣ ሶስተኛው ቆዩ። እሺ በሉ እስኪ። እምቢ ቆዩ። እሺ ሚለን እኛ ስለምንጠቀምና እሱን ከማምለክ ስለማንወጣ ነው። እምቢ የሚለን እኛ ስለምንጎዳና እሱን ከማምለክ ስለምንወጣ ነው። ቆዩ የሚለን የእምነታችንን ጽናት፣ የመንፈሳዊ አገልግሎታችንን ብቃት ለመመዘን ቆዩ ይለናል። ለዚህ ነው ዳዊት ጸኒሐ ጸናዕክዎ ለእግዚአብሔር፣ እግዚአብሔርን ቆይቼ ደጅ ጠናሁት እሱም ዘንበል አለልኝ። ሰምዐኒ ወተመይጠኒ፣ ሰማኝ አደመጠኝ፣ ፊቱንም ወደ እኔ አዞረ። እግዚአብሔር ልመናችንን ቆይቶም ዘግይቶም ቢሆን ይሰማል። ማን ይመስገን? ይሄ አንደኛ ዮሐንስ ምዕራፍ 5 ቁጥር 16 የለመነውን ልመና ከእግዚአብሔር እጅ እንደተቀበልን እናውቃለን። እስኪ በሉ የለመነውን ልመና በሉ ከእግዚአብሔር እጅ እንደተቀበልን እናውቃለን። ምንም አትድከሙ። አባታችን ወይ ብለን ለምነን ስንጨርስ ምን ብለን ነው የምንሄደው?
ኃይል፣ ክብር፣ ምስጋና ለዘላለሙ አልሰማሁም። ኃይል በልስ ክብር፣ ምስጋና ከዛስ ለዘላለሙ አሜን ማለት ይሁን ይደረግልኝ ማለት ነው። አሜን ብለህ ትሄዳለህ። አንተ ያቀበረብከው ልመና አንተ በጠበቅከው ሰዓት ባልጠበቅከው ጊዜ ተከናውኖ ታገኘዋለህ። ለዚህ ነው ቅዱስ ጴጥሮስ በሚገርም ቃል እንዲህ አለ፣ ከእግዚአብሔር እጅ በታች ራሳችሁን አዋርዷልና እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ መስጠት መጣል። የሚያስጨንቅህን ስጠው። እሱ መሸከም ሲጀምር አንተ እየቀለለ ይሄዳል። እሱ በሱ ትከሻ መሸከም ሲጀምር የአንተ ትከሻ ብርቱ ይሆናል። ለዚህ ነው ራሱ ክርስቶስ በማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ እንዲህ አለ፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔ አሳርፋችኋለሁ። እናንተን ሸክም ተሸክሞ እናንተን ሊያበረታ የቆመ ሊቀ ካህናት የድንግል ልጅ አለን ክርስቶስ። ክብር ለሱ ይሆን። ሶስተኛው ምልጃ ነው። ምን አልኳችሁ? ምን መማለድ 366 ቀናትን የምልጃ ጸሎት የምትጸልይ ቤተክርስቲያን ናት። ያው የኦርቶዶክስ ተዋሕዶ ቤተክርስቲያን ዲያቆኑ ለእግዚአብሔር በፍርሃት ስገዱ ካለን ሰዓት ጀምሮ ሰግደን እስከ መጨረሻው የጸሎት ማጠቃለያ ከመድረሳችን በፊት ሰግደን ዝቅ ብለን ሰፊ የምልጃ ጸሎቶች አሉ። ስለ ወንዙ፣ ስለ ነጋዴው፣ ስለ ዝናቡ፣ ስለ ሀገር፣ ስለ ስጋው ደሙ፣ ስለ መንፈሳዊ ህብረቶቻችን የምልጃ ጸሎት አለ። ያው አንድ ስለምታደርግ ስጋውና ደሙን እግዚአብሔር አንድ ያደርገን ዘንድ እንማልዳለን እያልን እንማልዳለን። በጣም የሚገርመኝ ስለ ዓለም ሁሉ ነው የሚለው። እስኪ በሏት ይችን ቃል ማሰብን ያስቀድም ዘንድ ለእያንዳንዱ የሚያስፈልገውን ያማረውን የሚሻውን ይሰጥ ዘንድ ስለ ዓለም ሁሉ እንማልዳለን። ይሄ ጸሎት የትም ነው። ምልጃ ይሄ ነው። ማልዱ ክርስቲያኖች፣ ለወንድሞቻችሁ ጸልዩ፣ ለባልንጀሮቻችሁ ጸልዩ፣ ለወደቀው ጸልዩ፣ ገበና ሸፍኑ። ዩቲዩበሮች፣ ቲክቶከሮች በአይኤ ዘመን ሰው ምክንያት እየፈለጋችሁ የሰው ኃጢአት አትግለጡ። ክርስቶስ ያንተን ኃጢአት ከሸፈነ አንተም የባልንጀራህን በደል ኃጢአት ሸፍንለት። ያንተ ቢገለጥ ጉዱ ብዙ ስለሆነ አስተውሉ። ፍቅር የኃጢአትን ብዛቱን እንደይላችሁ ይሸፍናል በሉ። እሱ ስለሸፈነልኝ መስሎኝ ምለፈልፈው፣ እሱ ስለሸፈነላችሁ መስሏችሁ እዚህ ተቀምጣችሁ የምታደምጡት የእውቀታችሁ አቅም የቅድስናችሁ መጠንና ጥግ ነው እዚህ ያስቀመጠን? ንገሩኝ ነው። ማን ስለሸፈነው? ጉዳችንን ስለሸፈነው፣ ርኩሰታችንን ስለሸፈነው። የኔ ኃጢአት ቢገለጥ ማን እዚህ ይቀመጥ ነበር? የእናንተስ ኃጢአት ለእኔ ቢገለጥ ማን ፊቱ ይቆም ነበር? ክርስቲያኖች ማልዱ። መማለድ፣ ለሌላው ኃጢአት መጸለይ። በደሌን ይቅር በለኝ ብቻ አይደለም፣ ለሌላው በደል ይቅር በለው ብሎ መለመን ያስፈልጋል። ክርስቲያኖች በተለይ ኦርቶዶክሳውያን የቤተ ክርስቲያንን ከፍታ የገለጽክ እየመሰለ በዩቲዩብ የሰው ስም የምታቆሽሽ የምታጠለሽ ካለ አእምሮህን ቀድሰው። ያልተፈወሰ አእምሮ ለራሱ አይደለም ለሀገር አይጠቅምም። ያልተፈወሰ አእምሮ ለራሱ አይደለም ለቤተ ክርስቲያን አይጠቅምም። በጽድቅ የሚገኝ ትርፍ ይሻላል በአመፃ ከሚገኝ ብዙ ትርፍ። በአመፃ ከሚገኝ ትርፍ ይልቅ በጽድቅ የሚገኝ ጥቂት ነገር ይሻላል። ስለዚህ ክርስቲያኖች ማልዱ። ምን በሉ? ለባልንጀሮቻችሁ ጸልዩ።
ለጎረቤቶቻችሁ ጸልዩ። አውሬ ሆኖ ያስጨነቃችሁ ሰው ካለ ጊዜ ውሰዱና ጸልዩለት። ትጸልዩም ዘንድ በመጠን ኑሩ። እስኪ ሁላችሁ ትጸልዩም ዘንድ በመጠን ኑሩ። ፍቅር የኃጢአትን ብዛት ይሸፍናልና። አምላካችን ኢየሱስ ክርስቶስ የሰማነውን በዝን ልቡናችን ይጻፍብን፣ ከቅዱሳን ረድኤት በረከት ያሳትፈን፣ ሰላም ቀን ያውለን፣ በዓሉን የበረከት በዓል ያድርግልን። አምላካችን ቅድስት ተዋሕዶ ሃይማኖታችን አስፋልን፣ ምእመናንን በሃይማኖት አበርታልን። የሰላም አምላክ ሰላምን ስጠን። ቀኑን ባርከ ቀድሰ በሰላም አውለን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ በጸልይ ምህረታ በፍቅር ወልኪ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብኪ ኦ ተወካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ስረይ ኃጢአትየ ወኃጢአተ ኩሉ ሕዝብ ከማይሰራ ኃጢአት እግዚአብሔር ይፍታ። ንቁ ሚዲያ ለተመልካቾቹ ከሚያደርሳቸው ዕለታዊ ሳምንታዊና ወርሃዊ ዝግጅቶች መካከል የየዕለቱን ስንክሳር ወርሃዊና ዓመታዊ የቅዱሳን ገላትና ድርሳናትን በኢትዮ ማህበር የዩቲዩብ ቻናል ያቀርባል። የየዕለቱን ስንክሳር ባሉበት ሆነው በማድመጥ እንዲሁም ወርሃዊና ዓመታዊ የቅዱሳንን ዜና ሕይወታቸውን በማድመጥ ከቅዱሳኑ በረከትና ረድኤት እንዲያገኙ ንቁ ሚዲያ የሁል ጊዜ ምኞቱ ነው። በየዕለቱ የሚለቀቁ ዜና ቅዱሳንን ላይክ፣ ሼርና ሰብስክራይብ በማድረግ አገልግሎቱን ይደግፉ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን